ለአንድ ሀገር እድገትና ብልጽግና ማረጋገጫ መስፈርቶች መካከል የሳይንስና ቴክኖሎጂ ምርምር ውጤቶች በሚያስገኙት ዘርፈ ብዙ ፋይዳ እንደሆነ ሁሉንም የሚያስማማ እውነታ ነው ለማለት ያስደፍራል። የሰው ልጅ አእምሯዊ የፈጠራ ብቃቱን ተጠቅሞ የአኗኗር ዘይቤውን ለማሻሻል ሳይንስ ወይም ቴክኖሎጂ ቀዳሚ ደረጃን ይይዛል ቢባል ማጋነን አይሆንም። ለኢትዮጵያ እድገትና ሁለንተናዊ ብልጽግና እውን ለማድረግ ከተቀመጡ 5 የኢኮኖሚ ምሰሶዎች መካከል አንዱ የሳይንስ ዘርፉ ነው። ይህንን ዘርፍ በተመለከተም በሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መንግስት በቴክኖሎጂ የተደገፈ ሀገራዊ እድገት ለማስመዝገብ ያስቀመጠውን አቅጣጫ ተግባራዊ በማድረግ ተጨባጭ ስኬቶችን እያስመዘገበ መሆኑን ባደረገው የመስክ ምልከታ አረጋግጧል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መንግስት በቴክኖሎጂ ዘርፍ ሀገራዊ እድገት ለማስመዝገብ ካስቀመጠው አቅጣጫ ጋር በማጣጣም ውጤታማ ስራዎችን ለማከናወን መልካም እድሎች እንዳሉት አስገንዝበዋል። አስቱ በሁለት ነገር ነው እንድታስታውሱ የምፈልገው ራሳቸው። አንደኛ ስትራቴጂክ የሆነ ለኮምፒቲቲቭ አድቫንቴጅ ነው የሚባለው የሆነ አድቫንቴጅ እንዳላቸው አድቫንቴጅ አላቸው። አድቫንቴጁ ከክቡር ጠቅላይ ሚኒስትሩ ይጀምራል። ከሱ አሻራ ይጀምራል። የሳይንስና ቴክኖሎጂ ሚኒስትር በነበሩ ጊዜ ምን ሲሰሩ እንደነበረ እናስታውሳለን። የአስቱ ውስጥ አሻራቸው እንዳለ ይታወቃል በትክክል። የኢንሳ እንዲሁም ደግሞ በቅርብ የተቋቋመው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንግዲህ እነዚህ ትልቅ ሀብቶቻችን ናቸው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ትልቅ አድቫንቴጅ ስትራቴጂክ የሆነ አድቫንቴጅ አለው የሚለው አዲስ አበባ በመሆኑ ብቻ ሳይሆን በተለይም ደግሞ አሁን ባለንበት ሁኔታ ባኪንግ አለ። ሀገር የሚመራው መንግስት ፓርቲውና እንደ ግለሰብ ደግሞ ጠቅላይ ሚኒስትሩና ቲማቸው ለቴክኖሎጂ የተሰጡ ቅድሚያ የሰጡ ቴክኖሎጂን በአግባቡ ኢንቨስት ካደረግንበት ተቋሞቻችን ቴክኖሎጂ በተለይም ደግሞ ኢኖቬሽን ላይ ትኩረት አድርገን ከሰራንና ያንን ወደ ሀብት የምንቀይር ከሆነ ይቺን ሀገር እንቀይራለን የሚሉና ለዛም አቅዶ የሚሰሩ ሌት ተቀን የሚሰሩ ስለሆኑ አስቱ ትልቅ ከጀርባው ባኪንግ አለው። ይሄ አድቫንቴጅ እንደሆነ ነው። በዛ ነው የሚገልጻቸው አንዱ። አክቹአሊ አዲስ አበባ መሆናቸውንም እንደዛው ነው። አዲስ አበባ መሆናቸው ራሱ ትልቅ አድቫንቴጅ ነው። ከሌሎች አንጻር በምናይበት ጊዜ በብዙ ምክንያት ዩኒቨርሲቲው በመማር ማስተማር ረገድ ተማሪዎችን አስመርቆ መሸኘት ብቻ ሳይሆን የሚያካሂዳቸው የጥናትና ምርምር ስራዎች ችግር ፈቺ መሆናቸውን የገለጹት ሰብሳቢው በቀጣይ የተሻሉ ውጤቶችን ለማስመዝገብ ከራሳቸው አልፈው ሀገራቸውን መጥቀም እንዲችሉ የበለጠ ማበረታታት እንደሚያስፈልግ ነው የጠቆሙት። መማር ማስተማሩ ዲግሪ ሰጥቶ መሸኘት ብቻ ሳይሆን እንዳውም ካምፓኒ ፈጥሮ እንዲወጡ የሚያደርግ ይሄው ስታርታፕ ባለፈው አዋጅ እንዳወጣን ለዛ መሰረት የሚጥል አሰራር እንደሆነ ነው። እነዚህ ሴንተር ኦፍ ኤክሰለንስስ ያለ ምክንያት አይደለም። የኢንዲቪጁዋል ተማሪ እንደ ኢንዲቪጁዋል ሪሰርቸር የሚሰሩ ስራ ኦሪየንት ስለተደረጉ ነገ ትልልቅ ኩባንያዎችን ትልልቅ ፈጠራዎች ከዚህ ዩኒቨርሲቲ እንደሚወጡ የሚያሳይ ስለሆነ ተግባር ላይ ያተኮረ ተግባሩ ደግሞ ወደ ኮመርሻል ማድረግ ማለት ነው። ያንን ኦሪየንት ያደረጋቸው ስለሆነ ያንን ኢንፈሳይዝ ለማድረግ ነው። ሀገሪቷም የምትፈልገው ይህን ነው። የምንሰራቸው ስራዎች በዶላር ምን ያህል ነው? ምናሰለጥናቸው ምናስመርቃቸው ተማሪዎች ኢንቨስትመንት ነው። ስናስተምራቸው ኢንቨስትመንት ነው። ነገር ግን ከዛ ኢንቨስትመንት የምናገኘውስ ምንድን ነው? ሪተርን ኦን ኢንቨስትመንቱ እንዴት ይለካል የሚለው ነገር ነው። አሁን ልጆቹን ስናይ ይሄ እኮ የኢንቨስትመንቱ ሪተርን ይመስለኛል። ካሁኑ የጀመሩት ነገር የወላጅ ኢንቨስትመንት አለ፣ የተቋም የመንግስት ኢንቨስትመንት አለ። ካሁኑ እያየን ነው ማለት ነው። ይሄንን አሳድገን የምናስቀጥል ከሆነ የእናንተ መማር ማስተማር አካሄዱ በዚህ የተቃኘ ነው። እንዲሁ አስተምሮ አሰልጥኖ አስመርቆ መሸኘት ሳይሆን ኢምፓወር ማድረግ ራሳቸውንም ችሎ ሀገርንም ደግሞ
የሚያሻግሩ ታዳጊዎች የሚያድጉበት ትክክለኛ የትውልድ ማደጊያ ስፍራ እየገነባቸው እንደሆነ ነው። ስለዚህ ይሄ ተጠናክሮ መቀጠል አለበት። የታዳጊ ክልል ተማሪዎች ቅበላ ፍትሃዊ መሆኑን የገለጹት ዶክተር ነገሬ ሴት ተማሪዎች በጥናትና ምርምር እንዲሳተፉ መደረጉ ችግሮችን ለመፍታት በቁርጠኝነት እየሰራ መሆኑን ያመለክታል ነው ያሉት። የታዳጊ ክልሎች ተማሪ ቅበላ ላይ የሴቶች በተማሪ ቅበላ ብቻ ሳይሆን ደግሞ ሴቶች ጥናትና ምርምር ውስጥም ደግሞ ልዩ ትኩረት የሰጠበት አንዱም የምትሰሩ ስራ በትክክልም ችግር ፈቺ የሆነ እንደሆነ ያሳያል። ምክንያቱም አንዱ ችግራችን ይሄ ነው። ቁጥራቸው 50% ከዛ በላይ ይሆናል ሴቶች፣ ነገር ግን ትኩረት አልተሰጠም። ብዙ ይነገራል፣ በተነገረው መሰረት ትኩረት አልተሰጠንም። ስለዚህ ይሄንን ችግር የሚፈታ ነው። ሌላው ደግሞ አሁን እንግዲህ የትምህርት ጥራት እያለን ሁሉንም በአንድ ማዕቀፍ የምናይ ከሆነ ኢኳል ኦፖርቹኒቲ ያላገኙ ተማሪዎችን ኢኳሊ ትሪት የምናደርግ ከሆነ በጣም አደገኛ ነው የሚሆነው። ግን እኛ ጋር ከመጡ በኋላ እድል ስንፈጥርላቸው በዛ እድል ካልተጠቀሙ እሱ የራሳቸው ጉዳይ ነው። ነገር ግን በተለያዩ ምክንያቶች ለምሳሌ አብዛኛው የገጠሪቱ አካባቢ ሊሆን ይችላል፣ አርሶ አደር አካባቢ ሊሆን ይችላል፣ እንዲሁም ደግሞ ቅድመ ታዳጊ የሚባሉት ይኖራሉ። ለእነሱ ትኩረት መስጠታቸው በትክክልም ኢትዮጵያን አውቃቸው እየሰራቸው እንደሆነ ያሳያል። ይሄ መቀጠል ያለበት እንደሆነ ለማንሳት ነው። የተቋሙ የልህቀት ማዕከል በቀጣይ ዓመታት የሀገሪቱን ብሎም የአርሶ አደሩን ቁልፍ ችግሮች መፍታት እንዲያስችሉ በጥናት ለይቶ ትኩረት ሰጥቶ መስራት እንደሚያስፈልግም የቋሚ ኮሚቴው ሰብሳቢ አቅጣጫ ሰጥተዋል። እንግዲህ እናንተም ስትራቴጂክ እቅዱን መሰረት አድርጋችሁ የሄዳችሁ ስለሆነ አንዱ ችግራችን ሪሶርስ እያለን የቴክኖሎጂ ጋፕ ስላለ ያ የቴክኖሎጂ ጋፕ ደግሞ በተለይም አርብቶ አደሩም አርሶ አደሩም በነበረበት እንዲቀጥል ያደረገው አንዱ ቴክኖሎጂን ተጠቅመን እያመረተን አይደለም። አሁን በቅርብ ለአመራር በተሰጠው ስልጠና ላይ የግብርና ትራንስፎርሜሽን እና የገጠር ትራንስፎርሜሽን የሚል ትኩረት ተሰጥቷል። ከዛም ኢንዱስትሪያላይዜሽን ጉዳይ ማለት ነው። ፎከስ ኤሪያቸው እነዚህ 8ቱ የልቀት ማዕከላት ምናልባት በ5 ዓመት ውስጥ በ10 ዓመት ውስጥ አርሶ አደሩን ምን ያህል ችግራቸውን ሊፈታ ይችላል ከተያዘው እቅድ አንጻር ስትራቴጂክ እቅድ አንጻር ለአርሶ አደሩ ምን አይነት ቴክኖሎጂ ነው የሚያቀርበው እንዲቀርብለት ወይ ደግሞ በጥናት ለይቶ መፍትሄ የሚሰጠው የሚል ብታሰብበት ጥሩ ይመስለኛል። እንዲሁም ደግሞ ወደ አጠቃላይ የማውቅራዊ ኢኮኖሚያዊ ሽግግርን በተመለከተም ከኢንዱስትሪያላይዜሽን ጋር በተያያዘ ምን አይነት ዲፍረንስ እናመጣለን የሚል ቢግ የሆኑ ጥያቄዎች መነሳት አለባቸው ብዬ ገምታለሁ። ይሄ ከጥናትና ምርምር ጋር በተያያዘ ነው። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ቤተልሔም ላቀው በበኩላቸው ዩኒቨርሲቲው በቴክኖሎጂው ዘርፍ የተሰጠውን ተልዕኮ በአግባቡ በመወጣት ስኬቶችን እያስመዘገበ መሆኑን ገልጸው አዳዲስ ፈጠራ የሚያፈልቁ ተማሪዎችን የበለጠ ማበረታታት እንደሚያስፈልግ አስገንዝበዋል። መንግስት ለቴክኖሎጂ የሰጠውን ትኩረት በቃ ወስዶ ኢምፕሊመንት እያደረገ ያለው ዩኒቨርሲቲ ነው የሚል ነው ኮንክሉዥን የደረስኩት። ያለን ይሄ ትልቅ ተስፋ የሚሰጥ እውነት ለመናገር ብዙ በቃ ከዓለም ካለው ራሱ ብዙ እንዳራቀን ርቀናል። ግን በጣም አቺቭሊ በዚህ ፍጥነት እየሰራን ከሄድን ዓለም ዛሬ ላይ ያሳካውን ስራና ህልም ልንዳሳካና ልንደርስበት የምንችለው የመፈጸም አቅም ያለው ህልም ያለው በቃ ይሄ ኦርጋናይዜሽናል የሆነ ህልም ያለው በቃ ካልቸር ያለው ተቋም እንደሆነ ነው የተረዳሁት። ቶች ፕሮጀክተሮችን እንግዲህ ያው እንትኑም ውጤታማ አድርጎታል። ስታርታፑ የተሻለ ነገሮችን እየፈጠረ ይመጣል ብለን እናስባለን። ነገር ግን እናንተም ይሄንን ወደ ቢዝነስ ልጆቹ እንዲገቡ አለበለዚያ እናጣቸዋለን። ወይ ተነስቶ አንዱ ሀገር ይሄዳሉ ወይ የሆነ ነገር ወይ ተስፋ ይቆርጣሉና የአሁን ወጣት ልጅ በጣም አስቸጋሪ ነው። የድሮ ሰው ዊዝደም አለው። የአሁን ወጣት ግን በቃ ቶሎ ጌን ማድረግ ካልቻለ ሀሳቡን የሚቀይርበትና ወደ ሌላ ነገር የሚሄዱበት ሁኔታ ስላለ ፕሮሞሽን ላይ በደንብ መሰራት አለበት ብዬ አስባለሁ። ራሳችሁንም አስተዋውቁ። እኔ እኮ አላወቅኳችሁ ማለት ሌላውም ይወቃችሁ። ራሳችሁን ፕሮሞት አድርጉ። አንደኛ ነገር ራሳችሁ ሲሰሩትን ስራ
መታወቅ አለበት። ሁለተኛ ነገር ደግሞ ሌላ ሜካኒዝምን መጠቀም መቻል አለብን እነኚህ ልጆች ምናሳድግበት። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲው በመማር የትምህርት ጥራትን ለማረጋገጥ ዘርፈ ብዙ ስራዎችን እያከናወነ መሆኑን ቋሚ ኮሚቴው በአዎንታዊ ተመልክቶታል ሲሉ የገለጹት ደግሞ የተከበሩ አቶ ታደሰ ጌጡ ናቸው። የመማር ማስተማር ተግባር ክንውኖችን በተመለከተ አንዱ ዋናውና ትልቁ የትምህርት ጥራትን ማረጋገጥ ነው። የትምህርት ጥራትን ለማረጋገጥ አሁንም ከልህቀት ማዕከላቸው የወጣቸው አለመሆኑ ይሄ በጣም ጥሩ ነው። በእነዚህ የልህቀት ማዕከላቸው መሰረት ፕሮግራሞችን አዘጋጅቶ ለነዚህም ደግሞ የሚመጥኑ መምህራንን መጀመሪያ ዲግሪ የላቸውም ከዛ በላይ ያላቸውና እነዚህ መምህራን መኖራቸው ትልቁና ዋናው መምህር ነውና ብቁ የሆነ መምህር እንዲኖር ያደረጋችሁበት ሁኔታ በአገር ውስጥም በአገር ውጭም ኢቭን ትምህርታቸው እንዲያሻሽሉ ለማድረግ እየሰራችሁበት ያለው ሁኔታ በወቅቱም ተመርቀው እንዲመጡ እና ወደ ስራ ቦታቸው እንዲመለሱ እያደረጋችሁት ያለው ክትትል እሱ በጣም ጥሩ ነው። ሌላው ለመማር ማስተማሩ እነዚህ ወርክሾፖች ቤተ ሙከራዎችን አይተናልና በጣም ጥሩ ቤተ ሙከራዎች አሉ፣ ለሌላም የሚተርፉ ናቸው። እነዚህ መኖራቸው ጥሩ ነው። ዲጂታል ላይብራሪ አለ። አንዱ ላይ ስንገባ ወደ 714 የሚሆኑ ኮምፒውተሮች ያሉት ለተቋሙ ብቻ አይደለም ለሌሎችም ሊጠቅም የሚችል እንዳለ እሱን ለማየት ጥረት አድርገናል። የመማር ማስተማሩ ዳይዋን እንዲጀምር ለማድረግና ክትትልና ቁጥጥሩም በዚያ መንገድ ያለ መሆኑ ጥሩ ነው። ፈተና ኦንላይን መሆኑ እስካሁን ያለው ሰላማዊ መማር ማስተማር መኖሩ ወደ 72 የሚሆኑ ኢንተርናሽናል ተማሪዎች ያሉ መሆኑ በተለይም ደግሞ ኬፒአይን መሰረት አድርጎ መምህራን የሚመዘኑ መሆኑ ይሄ በጣም መሰረታዊ እና እናንተ ቀድማችሁ የጀመራችሁት አሁን ኬፒአይ ቢመጣም ግን ደግሞ ቀድማችሁ የጀመራችሁት መሆኑንም ለመገንዘብ ችለናል። የዚህ ኩሙሌቲቭ ውጤት የተማሪዎች የመውጫ ፈተና ነው። አንደኛው የመውጫ ፈተናው ላይ ተማሪዎች ውጤታማ እንዲሆኑ የገዛ ፕሮግራሞቻችሁ በጣም ጥሩ ናቸው። ውጤታችሁም ደግሞ 97 ድረስ የደረሰ ስለሆኑ 87 90 በጣም ጥሩ ነውና ይሄንን 100 ለማድረስ መስራት ብቻ ነው የሚጠበቅባችሁ እንጂ በጣም ጥሩ ውጤት ያለ መሆኑን ለማየት ነው። ለተማሪዎች ደህንነትና ውጤታማነት ሲባል ከዩኒቨርሲቲው አካባቢ አዋኪ ተግባራት መወገድ አለባቸው ያሉት የተከበሩ አቶ ታደሰ በተመሳሳይም የቂሊንጦ ማረሚያ ቤት ከዩኒቨርሲቲው ይዞታ እንዲወጣ የሁሉንም ትብብር የሚጠይቅ ጉዳይ መሆኑን ነው ያስገነዘቡት። አዋኪ ነገሮች ላይ አሁንም በተጨማሪ መሰራት አለበት። እዚህ ግቢ ውስጥ የሚገቡ ተማሪዎች በጣም እንቁ የሆኑ ተማሪዎች ለሀገር ትልቅ ሀብት ሊሆኑ የሚችሉ ተማሪዎች በመሆናቸው እዚህ አካባቢ ባሉ አዋኪ ጉዳዮች ላይ ተማሪዎቻችን ችግር ውስጥ እንዳይገቡ አሁንም በውስጥ ማስተማር ማሰልጠን፣ በውጭ ደግሞ ችግሩን ተባብሮ መፍታት አንድ እንደ አጀንዳ መያዝ አለበት የሚል ነው። ጊዜያዊ ማቆያ ምን ወስዳቸው ብለን እንደው እንትን ያደረግናቸው የጊዜያዊ ማቆያው ምንድነው ማረሚያ ቤቱ ግቢ ውስጥ መሆኑ እሱ አንዱ ችግር ነው። የኛም የእናንተም ጥረት በጣም ያስፈልጋል። ተማሪዎቹም አንስተዋል ባይዘው እናንተ ማነሳችሁበት መጠን። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ በበኩላቸው ቋሚ ኮሚቴው የሰጠው ግብረ መልስ እንደ ግብዓት ተወስዶ በትኩረት ይሰራል ያሉ ሲሆን አዋኪ ተግባራትና የቂሊንጦ ማረሚያ ቤት ጉዳዮች መፍትሄ እንዲያገኙ በተለያዩ ጊዜያት ጥረት እየተደረገ መሆኑን ለቋሚ ኮሚቴው ገልጸዋል። እኛ እንደ በልዩ ሁኔታ ይህንን ወስደን ወደ መሬት አውርደን ደግሞ በዚህ ሌሎች ነገሮችን የኮንቲኒየስ ኳሊቲ ኢምፕሩቭመንት አካል አድርገን ስራችንን እንሰራለን በሚለው ልውሰደው። አብዛኞቹ ማረሚያ ቤቱንም የሸገር ከተማ ያሉትንም በተደጋጋሚ ሙከራ እያደረግን ነው። ግን በቀላሉ የምትፈታ ነገር ስላልሆነችብን ነው እንጂ በየጊዜው በአመት ሁለት ጊዜ 3 ጊዜ እናማክራቸዋለን እየጠራንም። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ከማል ኢብራሂም በበኩላቸው ለሀገር እድገት ቁልፍ መሰረቱ ትምህርት በመሆኑ ዩኒቨርሲቲው ለትምህርት ጥራት መረጋገጥ በቁርጠኝነት እየሰራ መሆኑን ገልጸዋል። ስለ ትምህርት ጥራት ስናስብ ሁልጊዜ ማሰብ ያለብን ሁላችንም ቤተሰብ አለን፣ ልጆች አሉን። ልጆች ባይኖሩን የቤተሰብ ልጆች አሉና ሁሌ የትምህርትን ጥራት ስናስብ ማሰብ ያለብን ስለ ልጆቻችን ማሰብ ነው የሚጠበቀውና ጥራትን በተመለከተ መደራደር ያለብን አገርም ማደግ የምትችለው በትምህርት ላይ በምናመጣቸው ጥራት ነው። አሁን ያሉትን ስብራቶች እያየን ነውና ከዛ አንጻር አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደ ዩኒቨርሲቲ ከተመሰረተበት በተለይ በልዩ ትኩረት እንደ ሳይንስና ቴክኖሎጂ ዩኒቨርሲቲ ከሆነ በኋላ ፎከስ አድርጎ በብዙ ፕሮግራሞች ላይ ያሉ ውስን በሆኑ አገራዊ በሆኑ ፕሮግራሞች ላይ እየሰራ ነው። በዛ አግባብ እንደ ዩኒቨርሲቲ ያንን ራዕይ ለማሳካት
በጣም እጅግ ረጅም ርቀት ሰርተናል። የዩኒቨርሲቲው የተማሪዎች ቅበላ ታዳጊ ክልሎችንና ሴቶችን ፍትሐዊ ተሳትፎ ከግምት ውስጥ ያስገባ መሆኑን የገለጹት ምክትል ፕሬዝዳንቱ ተማሪዎች ወደ ተቋሙ ከገቡ በኋላ ውጤታማ እንዲሆኑ የማብቃት ስራ በትኩረት እንደሚሰራ ነው ያስረዱት። ከተማሪዎች ቅበላ አንጻር የምንለው ቅበላ ነው። ስለዚህ ሁሌም ስንቀበል ግን ፍትሐዊነትን እናስቀድማለን። ምክንያቱም ለምንድን ነው ዩኒቨርሲቲው ሁለቱ በተለይ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ሲቋቋሙ በአጋጣሚ ሆነው በአዲስ አበባ አካባቢ ያሉ ሆኑ እንጂ ሀገርን የሚወክሉ ለሀገር ለውጥ ማምጣት የሚችሉ ለሀገር እድገት ለውጥ የሚያመጡ መሆን አለባቸው ብለን ስለምናስብ የተማሪዎቻችን ስብጥር ከሁሉም አካባቢ እንዲሆኑ ለታዳጊ ክልሎች፣ ለሴቶች ብለን መቁረጫ ነጥቦቹን ቀንሰን ነው የምናወጣውና አሳታፊም አሁንም ወደ ተቋማችን ከገቡ በኋላ ደግሞ ውጤታማ ሆኑ እንዲወጡ እንፈልጋለን። ምክንያቱም የኛ እንትን ቅድም እንዳላችሁት የኤግዚት ኤግዛም 100% የሚለውን እኛ የአትሪሽን ሬታችንን በየትኛውም መንገድ ማለት ነው እኛ ውስጥ ገብቶ ምክንያቱም ጥሩ ተማሪዎችን ተቀብለን መጣልን አናስብም፣ ማብቃትን ነው የምናስበው። በዛ አግባብ በከፍተኛ ርቀት እየሰራ ነው። ስለዚህ በዛም አግባብ ተማሪዎችን ለማብቃት ከፍተኛ ጥረት እናደርጋለን። ለዛም ነገር የሚሆነው የካሪክለሞቻችንን ኢንዱስትሪ ዩኒቨርሲቲ ፎር ኢንዱስትሪ ነው የሚለው ኢንዱስትሪ በሚፈልገው ልክ ኢንዱስትሪ የሚጠይቃቸውን ነገሮች ያካተቱ ስንሰራቸውም ስንገመግማቸውም የኢንዱስትሪ ተሳትፎ ያለበት የባለሙያ ተሳትፎ የባለድርሻ አካላቶችን ተሳትፎ በማከለ ሁኔታ ነውና በዛ መንገድ በሰራናቸው አሁን የምናያቸው ውጤቶች የዛ ስራዎች ግኝቶች ነው ማለት እንችላለን። በዩኒቨርሲቲው የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ተመስገን ወንድሙ ተቋሙ በሳይንስና ቴክኖሎጂ ዘርፍ የኢትዮጵያን እድገትና ብልጽግና ለማሳካት የሚያግዙ ግቦችን አስቀምጦ በትኩረት እየሰራ መሆኑን ገልጸው ዩኒቨርሲቲው ራስ ገዝ መሆን እንዲችል ምክር ቤቱ የሚያወጣቸው ሕጎች ለተቋሙ ከፍተኛ ጠቀሜታ ያላቸው መሆኑን ነው ለቋሚ ኮሚቴው ያነሱት። በምክር ቤቱ የወጡ አዋጆች፣ መመሪያዎች በጣም የሚገርሙ ናቸው። ለእኛ ኢምፕሊኬሽናቸው በጣም ሂውጅ ነው። አሁን ትናንትና ያያቸዋቸው እዛ ኢኖቬሽን ሴንተር ውስጥ ያሉ ተማሪዎች የስታርታፕ አዋጅ መውጣቱ ምን ያህል ተስፋ እንዳለው ለነሱ እናንተ ዩካንገስ አሉ። ውጤቶች በህግ ማዕቀፍ ሲደገፉ ደግሞ ውጤታማነታቸው የበለጠ ወደ ገበያ ለመውጣት ያስችላቸዋል። የሄትሪል አዋጅ አይሆፕ ታውቃላችሁ ሁላችሁም። የዚህ የሃየር ኤጁኬሽን ቴክኖሎጂ ኢኖቬሽን አዋጅ ከዛ በኋላ ትምህርት ሚኒስቴር ሄዶ ትምህርት ሚኒስቴር ወደ መሬት አውርዶት አሁን መመሪያ ያለን የዚህ የስታርታፕ ብቻ ሳይሆን ኢንተርፕራይዝ ሁኔታ የኦቶኖሚ አዋጅ አሁን እኛ ተስፋችን ኦቶኖሚስት ነው። የዩኒቨርሲቲው በስፔሻላይዝድ በሆኑ ፕሮግራሞች የሰው ኃይል ሲይዝ ስፔሻላይዝድ በሆኑ ፕሮግራሞች የላቦራቶሪ ኢንፍራስትራክቸር ሲይዝ ትልቁ ተስፋ ኦቶኖመስ ቢሆን ደግሞ ከዚህ የበለጠ መስራት የሚያስችለው ማዕቀፍ አለው ማለት ነው። ኢንተርናሽናል ተማሪዎች እኮ ኦቶኖመስ ብንሆን እኮ በቀላሉ አወዳድረን አሁን ባለን አክሬዲቴሽን ፕሮግራም አክሬዲት ስለሆኑ ፕሮግራሞቹ ቀጥታ ይመጣሉ። እዚህ ትርጉሙ ብዙ ነው። ይሄንን ግን ልንሰራባቸው የምንችላቸው የህግ ማዕቀፎች አሁን ባለው ሁኔታ ብዙዎቹ ስለተፈቀዱ ለእኛ በጣም ትልቅ አሴት ነው። በዚሁ አጋጣሚ ልናመሰግናችሁ እንወዳለን። የዚህ ቋሚ ኮሚቴ ፑሽ ስለሆኑ ነው። በዚህ በቴክኖሎጂና ሰው ኃይል ዙሪያ ያላችሁ እናንተ ስለሆናችሁ ነው። ትርጉሙ ለእኛ ግን ኤክስትሪምሊ ኢምፖርታንት እና ታይምሊም ነው።